ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ ኢትዮጵያን ጨምሮ ከ4 ሀገራት እየተፈራረመች ያለው ስምምነት ለምን አነጋጋሪ ሆነ? የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከተመለሰ በኋላ አሜሪካ በግዙፍ የተራድኦ ተቋም USAID በኩል ከተለያዩ ሀገራት የነበራትን ዘርፈ ብዙ ድጋፍና ትብብር አቋርጣለች። በምትኩም በተለይ በጤናው መስክ አዲስ አሰራር ተግባራዊ ማድረግ ጀምራለች። አሜሪካ ፈርስትን ግሎባል ሄልዝ ስትራቴጂ የተባለው ይህ አዲስ እቅድ ዓለም አቀፍ የጤና ፖሊሲን ከውጭ እርዳታ ጋር አጣምሯል። ካለፉት ጥቂት ወራት ወዲህ ስትራቴጂው ተግባራዊ እንዲሆን የሚያስችል ስምምነት ከሀገራት ጋር እየተፈረመ ነው። አዲሱ አቀራረብ ቀደም ሲል ለሀገራት ሲሰጥ የቆየውን መንግስታዊ ባልሆነ ተቋም በኩል ሲካሄድ የነበረውን የእርዳታ አቅርቦትና አሰራር ሙሉ በሙሉ ቀይሯል። ይህ የሚከናወነውም ከመንግስታት ጋር በሚደረግ ጥምረትና በሚፈረም ስምምነት አማካኝ ነው። ባለፈው መስከረም ወር አሜሪካ የውጭ ጉዳይ መስሪያ ቤት ይፋ የተደረገው ይህ ቅድሚያ ለአሜሪካ የተሰኘው ዓለም አቀፍ የጤና ስትራቴጂ ለአሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ የሁለትዮሽ አጋርነት መሰረት ያደረገ እንዲሁም አጋር ሀገራት የራሳቸው አስተዋጽኦ እንዲኖራቸው የሚያደርግ መሆኑ ተመልክቷል። ባለፉት ሳምንታት የአሜሪካ መንግስት ከተለያዩ ሀገራት እየተፈራረመ ካለው ስምምነት ውስጥ አንዱ የሆነው አጋርነት ከኢትዮጵያ ጋር ተፈራርሟል። ለ5 ዓመታት የሚቆየው በዚህ ሳምንት አማካኝነት ከ1.6 ሚሊዮን ዶላር በላይ ገንዘብ በጤና ዘርፉ ላይ ፈሰስ ያደርጋል። የአሜሪካ መንግስት 1.16 ቢሊዮን ዶላር የሚሆነው ሲሸፍን፣ የተቀረው ደግሞ በኢትዮጵያ መንግስት በኩል የሚሸፈን ይሆናል። ይህንን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት ሀገር ኬንያ ናት። ኬንያ 2.5 ቢሊዮን ዶላር ስምምነት በፕሬዝዳንቷና በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አማካኝነት በህዳር ወር መጨረሻ ላይ ተፈራርማለች። ስትራቴጂው ሀገራት ጋር የሚደረገው ስምምነት እንደ ሰብአዊ እርዳታ አይመለከትም። ይልቁንም በተለያዩ የዓለም ሀገራት የሚከሰቱ በሽታዎች ባሉበት ቅድመ በመለየት በመከላከልና በመቆጣጠር የአሜሪካውያን ደህንነት መጠበቅ ላይ ትኩረት ያደረገ ነው። እቅዱ ትራምፕ ሲወቅሱት የቆዩትን የዓለም የጤና ድርጅትና ሌሎች በጤናው ዘርፍ የሚሰሩ ዓለም አቀፍ የጤና ተቋማትን እንዲሁም በአሜሪካ መንግስት ስር የነበሩትን USAIDን እና ፒፒፋርን በገንዘብ በመደገፍ ስራዎችን እንዲያካሂዱ ከማድረግ ይልቅ በአሜሪካና በመንግስታት መካከል በሚደርስ ስምምነት በጋራ በሚመደብ ገንዘብ የሚከናወን ይሆናል። ሂደቱ በቀጥታ ተቃዋሚዎችን ከማግኘት ይልቅ ከመንግስታት ጋር በሚደረግ ትብብር ላይ ያተኩራል። ትብብሮች ዓላማዎች አንዱ የሀገራት በሽታዎችን ቀድሞ የመለየት አቅምን በማጠናከር ወደ አሜሪካ ሳይደርሱ በቁጥጥር ስር ማዋል ነው። በሌሎች ሀገራት ውስጥ ያሉ የጤና ስርዓቶችን በማጠናከር ራሳቸውን እንዲችሉ ማድረግም ይጠቀሳል። ነገር ግን ይህ ስትራቴጂክ ትችቶችን እየቀረቡበት ነው። ባለሙያዎቹ እንደሚሉት ለውጡ በስራ ላይ ያለውን ዓለም አቀፋዊ የጤና ስርዓት ያዳክማል፣ አስፈላጊ አገልግሎቶችንም ያስቀራል። በተጨማሪም ቀደም ሲል የተከሰቱ ወረርሽኞችን ለመቆጣጠር ያስቻለውን የዘርፉ ብዙ ትብብር ማዕቀፍ ይጎዳል የሚል ስጋታቸውንም እየገለጹ ነው። በአፍሪካና በሌሎች አካባቢዎች የሚገኙ ሲቪል ማህበረሰብ ድርጅቶች ሀገራት ከአሜሪካ ጋር እየተፈራረሙ ባለው የሁለትዮሽ ስምምነት ላይ ጥያቄዎች እያነሱ ነው። ፍትሐዊ የጥቅም ክፍፍልን የሚያደርግ ሁኔታ በሌለበት ሁኔታ ለረጅም ጊዜ የሚቆይ ብሔራዊ የጤና ናሙናዎች የማጋራት ስምምነት ላይ መደረስ ሀገራትን ማግኘት የሚገባቸው ጥቅም ያሳጣል በማለትም ይከራከራሉ። እንዲሁም ይህ በአሜሪካና በሀገራት መካከል የሚደረሰው ስምምነት ብሔራዊና ቀጠናዊ የጤና መረጃ ሉዓላዊነት የሚሸረሽር እንዲሁም በድርድር የሚደረሰውን አህጉራዊ ማዕቀፍንም የሚያዳክም ነው ይላል። ሀገራት ከአሜሪካ ጋር ከሚደርሱት ስምምነት የጤና መረጃ አያያዝ ስርዓታቸውን የማጠናከር
ጉዳዩ ከፍተኛ ትኩረት የሚሰጠው ሲሆን ለዚህም የአሜሪካ መንግስት ከፍተኛ ድርሻ ይኖረዋል። ይህም ደግሞ ፈራሚ ሀገራት የጤና መሰረተ ልማቶች አኳያ በውጭ ሀገራት ላይ ጥገኛ እንዲሆኑ ያደርጋል በማለት ስጋታቸውን ይገልጻሉ። በኬንያ በፍርድ ቤት የታገደው ስምምነት። ይህ ስምምነት በመፈረም ቀዳሚ ሀገር የሆነችው ኬንያ በ5 ዓመታት ውስጥ $2.5 ቢሊዮን ድጋፍ ታገኛለች። የስምምነቱ መፈረም አሜሪካ ምስጢራዊነት ያላቸውን ግላዊ የጤና መረጃዎችን በቀላሉ ማግኘት ያስችላታል የሚል ስጋት ፈጥሯል። አንዳንድ ኬንያውያን ይህን ስምምነት ዩናይትድ ስቴትስ እንደ HIV፣ የቲቪ ሕክምና ታሪክና የኬንያውያን የክትባት መረጃዎች የመሳሰሉ የግል ሕክምና መረጃዎችን እንድታገኝ ያደርጋታል በሚል ስጋት ሙሉ የስምምነቱ ይዘት እንዲገለጽ እየጠየቁ ነው። ለአሜሪካ እንዲጋሩ የሚደረጉት ምን አይነት ልዩ የመረጃ ምድቦች ናቸው? የዘረመል መረጃ፣ የበሽታ ክስተት ሁኔታ፣ የአእምሮ ጤና መረጃዎች፣ የኢንሹራንስ ክፍያ ጥያቄዎች፣ የሆስፒታል መዛግብት ወይም በባዮሜትሪክስ እነዚህን የሚያካትት ካልሆነ ለምን በግልጽ አልተፈጸመም? በማለት ጠበቃ ዌልስ ኦቲኖ በኤክስ ገጻቸው ላይ ጽፈዋል። ስጋት የገባቸው በርካታ ኬንያውያንም መንግስታቸውን ከአሜሪካ ጋር የተፈራረመውን ውሉን የስምምነቱን ይዘት ለሕዝቡ እንዲገልጽ በጠየቁት መሰረት ይፋ ተደርጓል። ስምምነቱ ከተፈረሙ ከሳምንት በኋላ የኬንያ ፍርድ ቤት የግላዊ መረጃ ደህንነት ጥበቃን በተመለከተ ለዜጎች መብት የሚከራከሩ ቡድኖች ባቀረቡት አቤቱታ ምክንያት ስምምነቱ ተግባራዊ እንዳይሆን አግዷል። ፍርድ ቤቱ በውሳኔው በሁለቱ ሀገራት መካከል በተደረሰው ስምምነት መሰረት ጥበቃ የሚፈልጉ የጤና መረጃዎች ተላልፈው እንዳይሰጡ ጊዜያዊ እገዳም ጥሏል። የኬንያ መንግስትም የፍርድ ቤቱን ውሳኔ እንደሚያከብር እና ይግባኝ እንደሚጠይቅ ገልጾ እገዳው ሙሉ በሙሉ ስምምነቱ ላይ ሳይሆን መረጃ ማጋራትን በሚመለከተው ክፍል ላይ ብቻ መሆኑን አብራርቷል። ጉዳዩን ወደ ፍርድ ቤት ከወሰዱት ቡድኖች መካከል አንዱ የሆነው የኬንያ ሸማቾች ፌዴሬሽን ሀገሪቱን ወሳኝ የሆኑ የጤና ስርዓት መረጃዎች አሳልፎ በመስጠት በብሔራዊ ጥቅሟ ላይ ስጋት ደቅኗል ብሏል። የኬንያ ከፍተኛ ፍርድ ቤት እስከ የካቲት መጀመሪያ ሳምንት ድረስ የሚቆይ እገዳ በስምምነቱ ላይ የጣለው ጉዳይም ሙሉ ለሙሉ እስኪሰማ እና ዘላቂያዊ ውሳኔ እስኪሰጥ ድረስ ነው። ይህ በእንዲህ እንዳለ የኬንያ መንግስት በሕዝቡ ዘንድ የተፈጠረውን ስጋት ለማረጋጋት ምላሽ ሰጥቷል። የሀገሪቱ የጤና ሚኒስቴር ባወጣው መግለጫ ስምምነቱ ተገቢውን አሰራር በመከተል የሀገሪቱን ሉዓላዊነት፣ የመረጃ ባለቤትነት እና የአእምሯዊ ንብረት ጥበቃ ሙሉ ለሙሉ በተከበረበት ሁኔታ መከናወኑን አመልክቷል። አሜሪካ ኢትዮጵያን ጨምሮ ከበርካታ የአፍሪካ ሀገራት ጋር ስምምነቱን እየተፈራረመች ነው። እስካሁንም ኬንያ፣ ሩዋንዳ፣ ላይቤሪያ፣ ዩጋንዳ፣ ሌሶቶ፣ ኤስዋቲኒ፣ ሞዛምቢክ፣ ካሜሩን እና ናይጄሪያ ከአሜሪካ ጋር የመግባቢያ ሰነዱን በመፈረም የተለያየ መጠን ያለው ድጋፍን ለማግኘት ተስማምተዋል። አሶሲዬትድ ፕሬስ እንደዘገበው በስምምነቱ ከፈረሙት አሶሺየትድ ፕሬስ ስምምነቱን ከመፈረሙት ሀገራት መካከል የተወሰኑ አሜሪካ ትሰጠው የነበረው ድጋፍ የቀነሰችባቸው ናቸው፣ አሊያም ከትራምፕ አስተዳደር ጋር የሚባረሩ የሶስትዮሽ ሀገር ስደተኞች ለመቀበል ተስማምተዋል። ለዚህም እንደማሳያ ናይጄሪያ በስምምነቱ ለ5 ዓመታት ወደ $2 ቢሊዮን ለማግኘት ክርስቲያኖችን ከጥቃት ለመጠበቅ በምትሰጠው ትኩረት እና ለክርስቲያን የጤና ተቋማት ከፍተኛ ድጋፍ ለማድረግ በመስማማቷ መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት ጠቅሷል። ስምምነቱ የአሜሪካ ብሔራዊ ጥቅም ማዕከል ያደረገው በመሆኑ ፕሬዚዳንት ትራምፕ የውጭ ጉዳይ ሚኒስትሩ ረቡዕ ሀገራት ከአሜሪካ ጥቅም ጋር የማይስማማ ፕሮግራም የሚያካሂዱ ከሆነ በማንኛውም ጊዜ ስምምነቱ እንዲቋረጥ ሊያደርጉ እንደሚችሉም ተገልጿል። ኢትዮጵያ የፈረመችው ስምምነት ኢትዮጵያ ከአሜሪካ ጋር ስምምነቱን መፈረሟ የተገለጸው ማክሰኞ ታህሳስ 14 2018 ዓ.ም ሲሆን ከኢትዮጵያ በኩል የገንዘብ ሚኒስትሩ አህመድ ሺዴ እና የጤና ሚኒስትሩ ዶክተር መቅደስ ዳባ፣ ከአሜሪካ በኩል ደግሞ አምባሳደር ሄርቬን ማሲንጋ ፊርማቸውን አኑረዋል። ከስምምነቱ በኋላ እንደተገለጸው በኢትዮጵያና በአሜሪካ መካከል በሚደረገው ስምምነት አማካኝነት ለ5 ዓመታት $1.6 ቢሊዮን በጤና መስኩ ላይ እንደሚውል ተገልጿል። የስምምነቱ ዝርዝር ይዘት እስካሁን የታወቀ ባይሆንም በመሰረታዊ ይዘት ግን አሜሪካ ከሌሎች የአፍሪካ ሀገራት ጋር ከፈረመችው ስምምነት የተለየ እንደሚሆን ይታመናል። ስለዚህም
አነጋጋሪ የሆነው የጤና መረጃ ማጋራት ጉዳይ ሊነሳ ይችላል። ከዚህ አንጻር ሊነሳ የሚችለው ጉዳይ የኢትዮጵያ የግል መረጃ ጥበቃ ሕግ ነው የሚሆነው። በእርግጥም ኢትዮጵያ በፈረመችው ስምምነት ውስጥ የመረጃ ማጋራት ጉዳይ የሚኖር ከሆነ በ2016 ዓ.ም የወጣው የግል ዳታ ጥበቃ አዋጅ የሚነሳ ይሆናል። ከዚህ አኳያ በአንቀጽ 20 ላይ ዳታ ከሀገር ውስጥ ወደ ውጭ ሀገር የሚተላለፍባቸው ሁኔታዎች በተዘረዘረበት ክፍል ውስጥ የግል ዳታ ወይም መረጃ ደህንነት እና ጥበቃ ለማረጋገጥ የተዘረዘሩ ሁኔታዎችን ማሟላት እንዳለባቸው እና የሚመለከተው ባለስልጣን ሲወስን መሆኑን ጠቅሷል። አሜሪካ ከሌሎች ሀገራት ጋር ባደረገችው ስምምነት ውስጥ በሽታዎችን ለመቆጣጠር እና ለመከላከል የሚያግዙ መረጃዎች መለዋወጥን እንደሚመለከት በመነሳቱ በተለይ የኬንያ ውስጥ ከፍተኛ ጥያቄ ማንሳቱ ጉዳዩን ወደ ፍርድ ቤት እንዲሄድ ያደረገው ጥበቃ የሚደረግላቸው ግላዊ መረጃ ይካተታሉ በሚል ስጋት ነው። በኢትዮጵያ የግል ዳታ ጥበቃ አዋጅ ውስጥም እነዚህ ግላዊ መረጃዎች ጥንቃቄ የሚፈልግ የግል ዳታ በማለት የተቀመጠ ሲሆን የትኞቹ ግላዊ መረጃዎች እንደሚያካትት በግልጽ ጠቅሷል። ሀገራት እየደረሱት ካለው ስምምነት አንጻር ስንመለከት ጥንቃቄ የሚደረግላቸው የግል መረጃዎች የሚባሉት የአንድ የተፈጥሮ ሰው ዘርን ወይም ብሔርን፣ የዘረመል ወይም የማንነት አካላዊ ዳታን፣ የአካላዊ ወይም የአእምሯዊ ጤንነትን ወይም ሁኔታና ሌሎችን የሚያካትት ነው። ኢትዮጵያ ከአሜሪካ ጋር በደረሰችው ስምምነት ይህ መረጃ መጋራት ሁኔታ ስለመኖሩ እስካሁን የተባለ ነገር የለም። የሚኖርም ከሆነ ለምን አገልግሎት እንደሚውል እና ምን አይነት ጥበቃ እንደሚደረግለት ወደፊት የሚታወቅ ይሆናል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።